ታዲያ አሁን ያለንበት ዘመነ ዕርገት ይባላል። ዘመነ ምን አልኳችሁ? ዘመነ ዕርገት ይባላል። ቤተ ክርስቲያናችን ከበዓለ ትንሣኤ በኋላ ያለውን 50 ቀን በሙሉ በዓለ ትንሣኤ ትለዋለች፣ ዘመነ ትንሣኤ ትለዋለች። በ40ኛው ቀን ክርስቶስ ያረገበትን ነገር በማስታወስ ከዕርገቱ እስከ በዓለ ጰራቅሊጦስ ድረስ ያለውን 10 ቀናት ዘመነ ዕርገት ትለዋለች። ልብ አድርጉ ምእመናን፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለ ሁላችን ዋጋ ከፍሎ ከሞት መካከል ተነስቶ በምድር ላይ 40 ቀናትን ቆይቷል። ስንት ቀናትን ቆይቷል? 40 ቀናትን ቆይቷል። ቅዱስ ሉቃስን ስንጠይቀው እንዲህ ይለናል። ልብ አድርጉ። ወነበረ 40 መዋዕል እንዘ ይሜሮሙ። በዚህ በ40 ዕለት ጌታችን ኢየሱስ ክርስቶስ በምድር ላይ ደቀ መዛሙርቱን ሲያስተምራቸው ቆየ ይነናል። ደቀ መዛሙርታችሁ ሲያስተምራቸው ምን አለ? ቆየ። በዚህ በ40 ዕለት ከትንሣኤ እስከ በዓለ ዕርገት ያለውን 40 ዕለት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በህብረት በጉባኤ 3 ጊዜ ተገልጦላቸዋል። ለትንሣኤ፣ ለአግቦተ ግብርና፣ በጥብርያዶስ ባህር። ከዛ በኋላ ግን 2ም 3ም እየሆኑ ጌታችን ኢየሱስ ክርስቶስ እንደተገለጠላቸው ቅድስት ቤተ ክርስቲያናችን ታስተምራለች፣ ወንጌል ያትታል። ታሪክ ስለሆነ ዳራውን ተከታተሉ። ልብ አድርጉ። ጌታችን ኢየሱስ ክርስቶስ በዚህ በ40 ቀን ምን ሲያስተምራቸው ቆየ ስንል የቤተ ክርስቲያናችንን መጻሕፍት የጻፉ መተርጉማን በዚህ በመቅድሙ ላይ እንደተናገሩት ቤርዜሊና ቤርዜላ የሚባሉ መልቴዳ የተባሉ መግደላዊት ማርያምና ዮሐንስ ፍቁረ እግዚእ እየተባለ የሚጠራ ወንጌላዊው እነዚህ 4 ሰዎች ጠይቀውት ጌታችን ኢየሱስ ክርስቶስ መጽሐፈ ኪዳንን አስተማራቸው ይላል። መጽሐፈ ምንን? ኪዳንን አስተማራቸው። ቤተ ክርስቲያናችን ለአገልግሎት 4ቱን ኪዳናት አውጥታ ለአገልግሎት ትጠቀምበታለች። ይሄ መጽሐፈ ኪዳን የክርስቶስን ስጋዌ፣ የምጽአቱን ነገር፣ የትንሣኤውን ነገር ብሎም ደግሞ የሐሳዊን መሲህ ነገር የሚናገር መጽሐፍ ነው። ስለዚህ እነዚህን 7ቱን ኪዳናት እያስተማራቸው ሥርዓትን እየሰራ 40 ቀን ሙሉ ለደቀ መዛሙርቱ ታያቸው ይላል። ለደቀ መዛሙርቱ ምን አላቸው? ታያቸው። ልብ አድርጉ። ዕርገት የምንለው የዚህ 40ኛው ቀን ፍጻሜ ነው። 40ኛው ቀን በደረሰ ጊዜ ግን ቅዱስ ሉቃስ እንደተናገረ ጌታችን ኢየሱስ ክርስቶስ አውጾሙ አፋ እስከ ቢታንያ ደቀ መዛሙርቱን እስከ ቢታንያ ድረስ ካወጣቸው በኋላ እንዲህ አላቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለት፣ በብዙ ደስታና ክብር ወደ ኢየሩሳሌም ተመለሱ ይለናል። ጌታችን ኢየሱስ ክርስቶስ እንግዲህ ዕርገቱ እንደ ትንሣኤው፣ እንደ ልደቱ፣ እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ አይደለም። አስቀድሞ በነቢያት ትንቢት እግዚአብሔር አምላካችን ተናግሯል። አስቀድሞ በቅዱስ ዳዊት አንደበት አድሮ ጌታችን ኢየሱስ ክርስቶስ እንዲህ ሲል አናገረው። በመዝሙር 23 ላይ ስንመለከት ቅዱስ ዳዊት ከቁጥር 9 እስከ 10 እንዲህ ሲል ያውጃል። አርኅዉ ኆኃተ መኳንን ወይትረኃዋ ኆኃት እለም ፍጥረት ወይባ ንጉሠ ስብሐት። እናንተ መኳንንቶች ሆይ ደጆቻችሁን ክፈቱ። ወይትረኃዋ ኆኃት እለም ፍጥረት፣ ከፍጥረታት መፈጠር ጀምሮ የተዘጋው በሮች እነሱ ይከፈቱ። ወይባ ንጉሠ ስብሐት፣ የምስጋና የክብር ባለቤት እርሱ ንጉሥ ይግባ ብሎ ቅዱስ ዳዊት ሰማያት ተከፍተው ጌታችንና አምላካችን ኢየሱስ ክርስቶስ ወደ ሰማይ ማረጉን ቅዱስ ዳዊት በትንቢት መነጽሩ ተመልክቶ ተናግሯል። ይህ ብቻ አይደለም። በመዝሙር 46 ላይ ስንመለከትም እንዲህ ብሎ ተናግሯል። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀር፣ እግዚአብሔር በመለከቶች ድምፅ፣ አምላክ በእልልታ አረገ ይላሉ መተርጉማን ለንባብ እንዲያመች ብለው እግዚአብሔር አምላክን አርገ በይባቤው በስብሐት ብለውታል።
እግዚአብሔር ጌታ የሆነ አምላካችን በመላእክት ድምፅ፣ በይባቤ በመለከቶች ድምፅ ወደ ሰማይ አረገ። ወዴት አረገ? ወዴት አረገ? ወደ ሰማይ አረገ። ዘምሩ ለአምላክነ ዘምሩ። መላእክቱን እያዘዛቸው ነው ቅዱስ ዳዊት። በዕርገት ጊዜ ከተከናወኑ ክንውኖች መካከል የመላእክት ዝማሬ ነው። መላእክት እየዘመሩለት ነው ያረገው። ስለዚህ ዘምሩ ለአምላክነ ዘምሩ ካለ በኋላ አምላክነቱን ወደ ቀደመ መንበሩ ወይንም ደግሞ የረከሰውን የተዋረደውን የሰውን ሥጋ ይዞ ወደ ሰማይ መውጣቱን ሲናገር እንዲህ ብሎ ቅዱስ ዳዊት በዚሁ መዝሙር ላይ ያውጅልናል። እግዚአብሔር ይነብር ውስተ ዲበ መንበሩ ይለናል። እግዚአብሔር ይነብር ዲበ መንበሩ፣ እግዚአብሔር በመንበሩ ላይ ጸንቶ እስከ ዘላለም ምን ይላል? ይኖራል ይላል። ቅዱስ ዳዊት በዚህ ብቻ አላበቃም። በዚህ ብቻ አላበቃም። ልብ አድርጉ። አስቀድሞ ጌታችን ኢየሱስ ክርስቶስ በነቢያቱ አንደበት እጅግ በብዙ ምስክሮች ስለ ዕርገቱ ተናግሯል። በመዝሙር 67 ላይ እንዲህ ሲል ቅዱስ ዳዊት ያውጃል። አረገው ሳሪያ ሙፄዊ ወከፄዋ ወወሃብ ከጸጋ ከለህጓ ለመሕያው። ወደ ሰማይ አረግ ምርኮን ማረግ ለሰው ልጆችም ጸጋን ሰጠ ይላል። ለሰው ልጆችን ምን ሰጠ? ለሰው ልጆችን ምን ሰጠ? ጸጋን ሰጠ። ምን አይነት ጸጋን ነው የሰጠው? በኋላ እንመለከተዋለን። ስለዚህ ይሄ የክርስቶስ የዕርገቱ ነገር የክርስቶስ ወደ ሰማይ የርቀት ያይደለ የርህቀት የመውጣቱ ነገር ወገኖች እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተነገረ ሳይሆን በነቢያቱ ትንቢት አስቀድሞ ጌታችን ኢየሱስ ክርስቶስ ያናገረው። ታዲያ ጌታችን ኢየሱስ ክርስቶስ የመረጣት ለዕርገቱ ያከናወናት ቦታ የደብረ ዘይት ተራራ እንደነበረች ቅዱስ መጽሐፍ ይነግርልናል። ሊቃውንትም ያትታሉ። እቺን ቦታ ጌታችን ኢየሱስ ክርስቶስ መረጣት። ምክንያቱም ነገረ ምጽአቱን ሲያውጅ ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ እንደምትገኝ ሁሉ ፀሐየ ጽድቅ ኢየሱስ ክርስቶስ በምጽአቱ ጊዜ ተስፋ በሆነው ምጽአቱ ጊዜ ከምስራቅ እንደሚመጣ የሚናገር ትንቢት ነው። ስለዚህ በደብረ ዘይት 40ኛው ቀን ከተፈጸመ በኋላ ጌታችን ኢየሱስ ክርስቶስ ቅዱስ ዳዊት እንደተናገረ በይባቤ መላእክት በመላእክት የምስጋና ቃል በመላእክት የምስጋና መዝሙር ወደ ሰማይ አረገ። ክብር ምስጋና ለአምላካችን ይሁንልን። ክብር ምስጋና ለአምላካችን ይሁንልን። ይህንንም ጌታችን ኢየሱስ ክርስቶስ አስቀድሞ ከማረጉ በፊት በመዋዕለ ሥጋዌው ከአንዴም 4 ጊዜ ለደቀ መዛሙርቱ ገልጾላቸው ነበረ። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 62 ላይ ጌታችን ኢየሱስ ክርስቶስ የተናገረውን ቃል እስቲ እንመልከት። የዮሐንስ ወንጌል ምዕራፍ 6 ቁጥር 62 ላይ እንዲህ የሚል ቃልን ተመዝግቦልን እናገኛለን። እንዲህ አለ፣ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል አላቸው ደቀ መዛሙርት። ወደ ነበረበት አስቀድሞ ወደ ነበረበት ወደ ላይ ሲወጣ እንዴት ይሆናል ብሎ ለደቀ መዛሙርቱ ይህንን ጥያቄ አቅርቦላቸዋል። ለዚህ አስቀድሞ ነገረ ዕርገቱን ክርስቶስ ለደቀ መዛሙርቱ ገልጦላቸዋል። አልገለጠላቸውም? ገልጦላቸዋል። አልገለጠላቸውም? ገልጦላቸዋል፣ ነግሯቸዋል። በዮሐንስ ወንጌል ምዕራፍ 7 ቁጥር 33 ላይ እንዲህ ሲል ሲነግራቸው እንመለከታለን። ኢየሱስም ገና ጥቂት ጊዜ አለ ከእናንተ ጋር እቆያለሁ ወደ ላከኝም እሄዳለሁ ብለዋል። ወደ ላከኝም እላለሁ፣ ወደ ላከኝም እላለሁ፣ እሄዳለሁ። በዚህና በብዙ ብዙ ቦታዎች ላይ ጌታችን ኢየሱስ ክርስቶስ ወደ ሰማይ የማረጉን ወደ አብ የመሄዱን ነገር አስቀድሞ ተናግሯቸው ነበር። ከዚህ በኋላ ደቀ መዛሙርቱ እንዲህ የሚል ክስተት ተከሰተባቸው። በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ስንመለከት እንዲህ አለ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማም በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ብሎ አዘዛቸው። ከዚያ በኋላ እንዲህ ይላል፣ እርሱ ጌታችን ኢየሱስ ክርስቶስ እንደተናገረ ወደ ሰማይ አረገ ይለናል። እንዲህ ነው የሚለው። ይህንንም ከተናገራቸው በኋላ እነርሱ እያዩት
ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይለናል። ልብ አድርጉ። ጌታችን የነገራቸውን ይህን የነገረ ዕርገቱን ምስጢር ደቀ መዛሙርቱ በዚህ ቀን አዩ። ታዲያ ጌታችን ኢየሱስ ክርስቶስ ወደ ሰማይ ለማድረግ ይህን 40ኛውን ቀን ለምን መረጠ? እንግዲህ በመጽሐፍ ቅዱስ ላይ የምናገኛቸው እያንዳንዱ ነገሮች፣ እያንዳንዱ ቀናትም የሆኑ ዕለታት ምስጢር ያላቸው፣ እያንዳንዳቸው ራሳቸውን የቻሉ ሀተታ ያላቸው ቃላት ናቸው። ለምን ጌታችን ኢየሱስ ክርስቶስ ለማድረግ 40ኛውን ቀን መረጠ? የመጀመሪያው እዚህ ጋር የምንመለከተው ነጥብ ጌታችን ኢየሱስ ክርስቶስ 40ኛ ቀንን ለዕርገት የመረጠበት ምስጢር የመጀመሪያው ምን እንደሆነ ስንመለከት፣ እንደምታውቁት ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ ምንም በጉባኤ ይገለጥላቸው እንጂ ምትሃት የመሰላቸው ሰዎች ነበሩ። ለኢየሩሳሌምም ከባድ ነገር ነበረ። ወታው ከትኩላ ኢየሩሳሌም የሚለው በዚህም ነው አንዱ። ስለዚህ ምትሃት መስሏቸው ነበረና ምትሃት አለመሆኑን ለማጠየቅ እርሱ ኢየሱስ ክርስቶስ ምትሃት አለመሆኑን ራሱ መሆኑን ለማጠየቅ ጌታችን ኢየሱስ ክርስቶስ 40ኛውን ቀን መረጠ። ስንተኛውን ቀን መረጠ? 40 ቀን ሙሉ ታያቸው ማለት ነው። ሁለተኛው ምክንያት አዳምን ከፈጠረው በኋላ በምድር ላይ ከፈጠረው በኋላ ወደ ገነት ሳያስገባው እግዚአብሔር 40 ቀናትን ጠብቆ ነበረ። ስንት ቀናትን ጠብቆ ነበረ? መጽሐፈ ስነ ፍጥረትን ስንመለከት ይህንን እንመለከታለን። 40 ቀን ከጠበቀ በኋላም ጌታችን ኢየሱስ ክርስቶስ በወንጌል በዘፍጥረት መጽሐፍ እንደምንመለከተው ወነፋ ውስጥ ተገጹ ለአዳም መንፈሰ ሕይወት እንደተባለ የሕይወትን መንፈስ ጌታችን ኢየሱስ ክርስቶስ በአዳም ላይ እፍ ብሎበት ወደ ገነት ያስገባው በ40ኛው ቀን ነበረና የተዋረደውን ወደ ምድር የወደቀውን በኃጢአት ምክንያት ሙታን የሆነውን ከገነት ቦታው የተባረረውን አዳምን ወደ ቀደመ ክብሩ ወደ ቀደመ ማይረጉ መመለሱን ሲያጠይቅ ጌታችን ኢየሱስ ክርስቶስ በ40ኛው ቀን አረገ። በስንተኛው ቀን አረገ? በስንተኛው ቀን አረገ? በ40ኛው ቀን አረገ። በደቀ መዛሙርቱም ላይ ይሄንን በአዳም ላይ እፍ ያለውን እስትንፋስ ብቻ ሳይሆን መንፈስ ቅዱስን እንደሚልክላቸው ተስፋ ሰጥቶ እጁንም ጭኖ ባርኮ አረገ ጌታችን ኢየሱስ ክርስቶስ። ሁለተኛው 40 ቀንን የመረጠበት ምክንያት ይሄ ነው። በሶስተኛነት የምናነሳው ቤተ ክርስቲያንን ለማጽናት ነው። ልብ አድርጉ። ማንን ለማጽናት? ማንን ለማጽናት? አዎ፣ በዚህ በ40 ቀን ጌታችን ኢየሱስ ክርስቶስ የሥርዓተ ቤተ ክርስቲያንን ሲያስተምራቸው ሲመክራቸው ሲገጽሳቸው ቆየ ትላለች የቤተ ክርስቲያን ትምህርት። ስለዚህ ቤተ ክርስቲያንን ሲያጸና ጌታችን ኢየሱስ ክርስቶስ 40 ቀን ሙሉ ቆየ። ለምን 40 ቀንን መረጠ ታዲያ ቤተ ክርስቲያንን ለማጽናት ስንል? እንዲህ የሚል ምስጢርን እናገኛለን። ሰጎን ታውቃላችሁ አይደለም? ደህና አደራችሁ። ሰጎን ታውቃላችሁ? ሰጎን እንቁላሏን ከጣለች በኋላ ለ40 ቀን ከእንቁላሏ ተለይታ አትሄድም። በደንብ አድርጋችሁ ስሙኝ። ሰጎን እንቁላሎቿን ከጣለች በኋላ 40 ቀን ሙሉ ትታው አትሄድም። 40 ቀን ሳይሞላ ትታው ብትሄድ ሰጎን ያ እንቁላል ደርቆ ጫጩቶቹን ሳይፈለፈሉ ጫጩቶቹን እዛው ይገላቸዋል። ይህ ብቻ አይደለም። 40 ቀን ሳይሞላ ተነስታ ከእርሱ ብትሄድ ሰጎን ያ እንቁላል በስብሶ ይበላሻል፣ ሕይወት ያሳጣዋል። ስለዚህ እግዚአብሔር አምላካችን ቤተ ክርስቲያንን ለማጽናት ቤተ ክርስቲያንን ለመውለድ እንደ ሰጎን ስርዓትን እያስተማራቸው ትምህርትን እያስተማራቸው 40 ቀን ሙሉ በምድር ላይ ቆየ። ስንተኛ ምክንያት? ስንተኛ ምክንያት? አራተኛ ምክንያት ሁላችሁ እንደምታውቁት በ40 ቀን ሰው በተጸነሰ በ40ኛው ቀን ተስዕሎ ተመልኮ ያልቃል። ወይንም መልኩ ተስሎ ያልቃል። የሰው ልጅ ምኑ ተስሎ ያልቃል? ተስሎ ያልቃል። ምናልባት የሕክምና ባለሙያዎች ካላችሁ በዚህ በ40ኛው ቀን የአንጎል ንዝረት የልብ ምት የሚለካበት ቀን ነው። የአንጎል ንዝረት የልብ ምት
የሚለካበት ቀን ነው። ሙሉ ሰው የምንሆንበት ማለት ነው። እየሰማችሁኝ ነው? ስለዚህ ቅዱሳን ደቀ መዛሙርቱን እንደ ጽንስ 40 ቀን ሙሉ ጠብቆ ካጸናቸው ካስተማራቸው በኋላ በ40ኛው ቀን አረገ። ነገረ ዕርገቱን እጅግ በብዙ ያተተው ቅዱስ ያዕቆብ ዘስሩግ የስሩግ ኤጲስቆጶስ የሚሆን ያዕቆብ ይሄን የጽንስንና የክርስቶስን ዕርገት ነገር እንዲህ ሲል ያውጀዋል። ሰው አለ ጽንስ በ40 ቀናት በእጅና በእግሮቹ እንዲሁም በቅርጹ ሙሉ ለመሆን በእናቱ ማዕፀን ውስጥ ይንቀሳቀሳል አለ። በእናቱ ማዕፀን ውስጥ ምን ይላል? ይንቀሳቀሳል። በደንብ አድርጋችሁ ስሙኝ። ነፍስ የሕያውነትን ሥራ እየሰራች በ40ኛው ቀን የሕያውነትን ሥራ እየሰራች በሁሉ መልኩ ተስዕሎተ መልኩ ሲጠናቀቅ በነፍስና በሥጋ በንቃት ይንቀሳቀሳል። የጽንስ እንቅስቃሴ የሚጀምርበት ዕለት ማለት ነው። ከዛስ በ40 ቀናት ጽንስ ተስዕሎተ መልኩ ተፈጽሞ ሙሉ እንደሚሆን ሁሉ አለ ቅዱስ ያዕቆብ ዘስሩግ ጌታ ሐዋርያቱን በዕርገቱ ፍጹማን አደረጋቸው ይላል። ክብር ምስጋና ለአምላካችን ይሆንልን። ፍጹማን አደረጋቸው በትምህርት፣ ፍጹማን አደረጋቸው በቡራኬ፣ ፍጹማን አደረጋቸው በሲመት። ይህ ብቻ አይደለም፣ ይቀጥላል ያዕቆብ ዘስሩግ እስትንፋስ አይደለም መንፈስ ቅዱስን በሐዋርያቱ ላይ እፍ አለባቸው። በእምነት ጅማቶች መልካሟን ልብ አድርጉ። የሰው ተስዕሎተ መልኩ ይሰራል ስንል በውስጡ ባሉ ጅማቶች ነው። እየሰማችሁኝ ነው? ጅማቶች ነው። ስለዚህ እንዲህ አለ፣ በእምነት ጅማቶችም መልካሟን ዜና ማለትም ወንጌልን ማለት ነው። መልካሟን ዜና አጸና። በ40 ቀናት ውስጥም ሲያስተምራቸው ቆየ። ስለ ትንሣኤውም አስተምሮ አረጋገጠላቸው። እጆቹንም አንስቶ በቀኖት በተቸነከረ እጆቹ ባረካቸው። እጆቹንም አንስቶ የተረገመቿን ምድር ባረካት ይላል። ክብር ምስጋና ለአምላካችን ይሁንልን። ሐዋርያቱ የጸኑበት ቤተ ክርስቲያናችን የጸናችበት የተረገመችዋ ምድር የተባረከችበት ዕለት ነው ይሄ ዕለት። ይሄ ዕለት እጅግ ምስጢራዊ ዕለት ነው። ይሄ ዕለት እጅግ ቅዱስ ዕለት ነው ወገኖቼ። ለዚያ ነው አሁን ያለንበት ወርህ ምንድን ነው? አሁን ያለንበት ወር እሺ፣ አሁን ያለንበት ወር ምንድን ነው? ምን ወር ነው? አልሰማችሁም? በፈረንጅ የምትቆጥሩን አልጠየኳችሁም። በአማርኛ ምን ወር ላይ ነው ያለነው? ምን ወር ላይ ነው ያለነው? ግንቦት ወር ላይ ነው ያለነው። ጥንተ ዕርገቱ የሚገርማችሁ የሚውለው በዚህ በግንቦት ወር በ8ኛው ቀን ነው። በስንተኛው ቀን ያረገው ማለት ነው? ኤግዛክት ዴይ የምንለው ማለት ነው። ግንቦት 8 ነው፣ በግንቦት ወር ማለት ነው። ታዲያ ይሄ በራሱ የሚገርማችሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ልብ አድርጋችሁ ስሙኝ፣ ልብ አድርጋችሁ ስሙኝ። ይህንንም የቤተ ክርስቲያናችን ሊቅ የሆነው ባተተበት በተናገረበት ቃል ላይ ቅዱስ ያዕቆብ ዘስሩግ እንዲህ አለ። እርሱ ጌታ በታኅሳስ ወር ተወለደ። በታኅሳስ ወር እንደምታውቁት ፀሐይ ከመዋዕሯ ዝቅ የምትልበት ዕለት ነው። ስለዚህ እርሱ ጌታ በታኅሳስ ወር ተወለደ። ፀሐይ ከመዋዕሯ ዝቅ እንደምትል እርሱ ፀሐየ ጽድቅ ኢየሱስ ክርስቶስ በከብቶች በረት ተወለደባት አለ። አምላክ ሆኖ ሳለ እንዘኮነ አምላከ አምላክ ሆኖ ሳለ በከብቶች በረት ዝቅ አለ። እቺ የምናያት በእርሱ የተፈጠረችው ፀሐይ በታኅሳስ ወር ዝቅ እንደምትለው ዝቅ ብላ እንደምታበራው ሁሉ እርሱ ፀሐየ ጽድቅ አማናዊ ፀሐይ አማናዊ ብርሃን ኢየሱስ ክርስቶስ ዝቅ ብሎ በታኅሳስ ወር በየት ተወለደ? በየት ተወለደ? በከብቶች በረት ተወለደ። በከብቶች በረት ተወለደ። ታዲያስ በግንቦት ወር ደግሞ እንደምታውቁት አሁን ባለው በግንቦት ወር ላይ ፀሐይ ከመዋዕሯ ምን ትላለች? ከፍ ትላለች አይደል? ከፍ ትላለች። ስለዚህ በግንቦት ወር ደግሞ አረግና ጨለማ ከጠፋው ልብ አድርጉ። በዚህ ወቅት የብርሃን ወቅት ነው የሚባለው። ግንቦት ወርኃ ብርሃን ነው የምትባለው። ስለዚህ በዚህ ወቅት ደግሞ አለ ጌታችን ኢየሱስ ክርስቶስ ከፍ ወዳለው መዋዕሯ
ከፍ እንደምትል ሁሉ ፀሐይ ከፍ ከፍ ብላ እንደምታበራ ሁሉ በዚህ ወር አማናዊው አንጸባራቂው እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስ ወደ ሰማይ ደቀ መዛሙርቱ እያዩት ከፍ ከፍ አለ ብሎ ያስቀምጥልናል። ክብር ምስጋና ለአምላካችን ይሁንልን። ቆይ ልብ አድርጋችሁ ስሙኝ። ፀሐይ ከመዋዕሯ ከፍ ባለች ጊዜ ተራራው አይገድባትም፣ ሸለቆ አይገድባትም፣ በሁሉ ቦታ ታበራለች። ስለዚህ በዚህ በዕርገቱ ወቅት ጌታችን ኢየሱስ ክርስቶስ ከፍ ከፍ ብሎ ባረገባት በዚህች ወቅት ምድር ሁሉ ክርስቶስን ከመላእክቱ ጋር በመሆን በአንድነት ምን ብለዋለች? አመስግነዋለች። ምክንያቱም የክርስቶስ ወር የክርስቶስ ዕርገት እንዲህ ያሉ ምስጢራት የተከናወኑበት ቤተ ክርስቲያን ወደ ልዕልና ያረገችበት ደቀ መዛሙርቱ ወደ ከፍተኛው ማዕረግ የተሸጋገረችበት ዕለት ነው። ክብር ምስጋና ለአምላካችን ይሁን። ለዛ ነው ሁልጊዜ በእምነት ጸሎታችን ላይ እንዲህ እንላለን። እስቲ ከኔ ጋር በሉ የምናምነውን እንጸልየዋለን፣ የምንጸልየውን እናምነዋለን። ቤተ ክርስቲያናችን እንዲህ ባለ ስርዓት የምትመራ ናት። ልብ አድርጉ። የምንጸልየውን ወደ እግዚአብሔር የምንጸልየውን ጸሎት እናምነዋለን፣ የምናምነውን እምነታችንን ደግሞ እንጸልየዋለን። ለዛ ነው የቤተ ክርስቲያን መልኳ ጸሎተ ሃይማኖት ነው። ቅዱሳን ሊቃውንት ተሰብስበው የቤተ ክርስቲያንን ሕይወት የሰሩበት። በዚህም ለዛ ነው እንዲያሉ አርገ በስብሐት ውስተ ሰማያት ከዛስ ወነበረ በየማነ አቡሁ ወደ ሰማይ አረገ፣ በአባቱም ቀኝ ምን አለ? ተቀመጠ። አኮ ለመለኮት የማን ወጸጋም ለመለኮት ቀኝና ግራ የለውም። የማን አለ? የአብ ኃይሉ የአብ ብርታቱ እርሱ ኢየሱስ ክርስቶስ መሆኑን ሲገልጥ ነው። ልብ አድርጉ። ታዲያ በቤተ ክርስቲያናችን መጻሕፍት በብሉይ ኪዳን ብዙ ቅዱሳን አድርገዋል። ብዙ ምኖች? እስቲ እናንተ ከምታውቋቸው መካከል ካረጉት መካከል እናንሳ። ማን አድርጓል? ለምሳሌ ማን አድርጓል? ኤልያስ። በጣም ጥሩ። ሌላ ማን አድርጓል? ማን አድርጓል? ሌላ እባካችሁን ማን አድርጓል? ሌላ እሺ፣ እመቤታችን ቅድስት ድንግል ማርያም። ሌላ እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። በብሉይ ኪዳን በቅዱሳት መጻሕፍት ቅዱሳን ብዙ አድርገዋል። ከነዚህም ከሚነሱ አበይት ቅዱሳን መካከል የመጀመሪያው ሄኖክ ነው። ሁለተኛው ኤልያስ ነው። ይሄ ብቻ አይደለም። ሶስተኛው ዝራሱቱኤል ነው። ታዲያ የክርስቶስ ዕርገት ከነዚህ ዕርገት የተለየ ዕርገት ነው። እስቲ በዘፍጥረት መጽሐፍ የምናገኘውን የሄኖክን ዕርገት እንመልከተው። ኦሪት ዘፍጥረት ምዕራፍ 5 ቁጥር 25 ላይ ጀምሮ ስናነብ ቁጥር 24 ላይ እንዲህ ይላል፣ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም አለ። ምን አላለም? አልተገኘም። ሄኖክ በዘመኑ ጻድቅ ነበረ። አካሄዱን ከእግዚአብሔር ጋር አደረገ፣ በእግዚአብሔር ቃል አደረገ፣ በእግዚአብሔር ሐሳብ አደረገ፣ ወደ እግዚአብሔር አደረገ። ስለዚህ አልተገኘም። ለምን? እግዚአብሔር ወስዶታልና ይላል። እግዚአብሔር ምን ብሎታልና? ወስዶታልና። ከአበው መካከል የነ ሄኖክን ዕርገት አንስተን አብይ ብለን እንዳናመሰግነው፣ ታላቅ ብለን እንዳንዘምርለት የቅዱሳኑ ዕርገት አሳራጊያቸው እርሱ ማን ነው? እግዚአብሔር ነው። አዎ የክርስቶስ ዕርገትማ ከሄኖክ ዕርገት ይለያል። እንዴት? ክርስቶስ ሲያርግ በራሱ ኃይል በራሱ ስልጣን ነው ያረገው። ቅዱስ ዮሐንስ አፈወርቅ ምን እንዳለ ስለዚህ እንመለከታለን። ሄኖክ ግን ሲያርግ በማን አማካኝነት ነው ያረገው? በማን አማካኝነት ነው ያረገው? በእግዚአብሔር አማካኝነት ነው ያረገው።
ስለዚህ የሄኖክ እርገት አሳራጊ ያለው፣ ክርስቶስ ግን ያደረገው በራሱ ኃይል በራሱ ስልጣን ነው። ልብ አድርጉ። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ጌታችን ኢየሱስ ክርስቶስ በአቢይ ኃይል ወስልጣን እንደተነሳ ትንሣኤውን እንዳረጋገጠ ሁሉ ጌታችን ኢየሱስ ክርስቶስ እርገቱን የሚያከናውነው በአቢይ ኃይል ወስልጣን፣ በታላቅ ኃይልና ስልጣን፣ በአምላክነቱ ማለት ነው። ለዛ ነው አርገ እግዚአብሔር በይባቤ ወግዚነ በቃለ ቀርን የሚለው። እግዚአብሔር በመለከት ድምፅ በእልልታ አረገ የሚለው ለዛ ነው። እግዚአብሔር በእግዚአብሔርነቱ፣ ክርስቶስ በአምላክነቱ ነው ያረገው። ክብር ምስጋና ለአምላካችን ይሁን። ሁለተኛ ካረጉ ቅዱሳን መካከል የምናነሳው ማን ነው? ኤልያስ ነው። የኤልያስን እርገት እስቲ ደግሞ እንመልከተው። በመጽሐፈ ነገሥት ሁለተኛ ምዕራፍ 2 ቁጥር 11 ላይ ስለ ኤልያስ እርገት እንዲህ ሲል ይናገራል። ልብ አድርጉ። ኤልያስ ስለማረጉ የመጽሐፈ ነገሥት ሲናገር በደንብ አድርጎ የሚያትትልን ቃል አለ። መጽሐፈ ነገሥት ሁለተኛ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል። ቃሉን ስንመለከተው ሲሄዱ እየዘገሙም ሲጫወቱ እነሆ የእሳት ሰረገላ የእሳት ፈረሶች በመካከልም ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ ሆይ የእስራኤል ሰረገላና ፈረሶች ብሎ ጮኸ። ከዚያም ወዲያም አላየው። ልብሱንም ይዞ ከሁለት ተረተው የኤልያስም የወደቀውን መገናጸፊያ ያነሳ፣ ተመልሶም በዮርዳኖስ ዳር ተቀመጠ ይላል። ልብ አድርጉ። ኤልያስ በሚያርግበት ወቅት የኤልያስን እርገት ስንመለከት ኤልያስ ማረጉን እንኳን በግልጥ አያውቅም። ያውቃል እንኳን ብንል ኤልያስን ያሳረጉት ምኖች ናቸው ስንል መላእክት እንደሆኑ የትርጓሜ መጻሕፍት ይጠቅሱልናል። ኤልያስን መላእክት ለእርሱ ወደ ተዘጋጀው ቦታ ወሰዱት። ለእርሱ ወደ ተዘጋጀው ቦታ ምን አሉት? ወሰዱት። ክርስቶስ ግን በራሱ ኃይል በራሱ ስልጣን አረገ። የዕዝራ ሱቱኤልን መጽሐፍ ስንመለከት በመላእክት አማካኝነት እንዳረገ እንመለከታለን። ክርስቶስ ግን ያረገው በታላቅ ኃይል በሉስቲ በታላቅ ስልጣን ነው። ክብር ምስጋና ለአምላካችን ይሁንልን። ለዛ ነው አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የክርስቶስን እርገት ባነሳበት መልእክቱ ላይ እንዲህ አለ። የእግዚአብሔር ልጅ ግን ያለ መሰላል በሚንበጎቦግ የደመና ጉም አረገ ይላል። ደመና የክብሩ መገለጫ ነው። ደመና የምኑ መገለጫ ነው? የምኑ መገለጫ ነው? የደመና የክብሩ መገለጫ ነው። ናሁ ይመጽእ በደመና አይደል የሚለው? እነሆ በደመና ይመጣል ነው የሚለው መጽሐፍን ስንመለከት። ስለዚህ ደመና የክብሩ መገለጫ ነው። ለዛ ነው በዚህ በኦሪት ዘጸአት ምዕራፍ 40 ላይ ስንመለከት መጽሐፍ ቅዱሳችንን አውጠን ስንመለከት በብሉይ ኪዳን ለነበሩ ለእነ ሙሴ ብሎም በደብረ ታቦር ጌታችን ኢየሱስ ክርስቶስ የተገለጠላቸው በደመና ነበረ። ኦሪት ዘጸአት ምዕራፍ 40 ቁጥር 34 ላይ እንዲህ ይላል፣ ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውም በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ሊገባ አልቻለም ይላል። ልብ አድርጉ። ደመና የክብሩ ምን ማያ ነው? ምን ማያ ነው? መገለጫ ነው። በደብረ ታቦርም የታየው ይሄ ነው። ታዲያ በዚህ ጋርም እንዲህ አለ፣ የእግዚአብሔር ልጅ ግን ያለ መሰላል፣ መላእክት መሰላል ሆነው ኤልያስን አሳርገውታልና የእግዚአብሔር ቸርነት መሰላል ሆኖ ሄኖክን ወደ ሰማይ አውጥቶታልና መላእክት መሰላል ሆነው ዕዝራ ሱቱኤልን ወደ ሰማይ አውጥተውታልና የእግዚአብሔር ልጅ ግን ያለ መሰላል በሚንቦገቦግ የደመና ጉም አረገ። ነገደ መናብርት ሊያሳርጉት አልመጡም። እርሱ ራሱ በመለኮቱ ኃይል አብን ተካክሎ እኩል ሆኖ ማለት ነው። አብን ተካክሎ በቀኝ በኩል ተቀመጠ እንጂ ይለናል። ስለዚህ ክርስቶስ ያረገው በምንድን ነው? በራሱ ኃይል። እስቲ በሉ በራሱ ኃይል በራሱ ስልጣን ነው። ክብር ምስጋና ለአምላካችን
ይሁንልን። ቅዱስ ዮሐንስ አፈወርቅ የዳዊትን መዝሙር በተረጎመበት አንቀጹ ላይ እንዲህ ይላል። አርገ እግዚአብሔር በይባቤ አለ እንጂ አለ። እግዚአብሔር በመለከት ድምፅ በእልልታ አረገ አለ እንጂ መላእክት አሳረጉት አላለም። መላእክት አሳረጉት ምን አላለም? አላለም። መላእክት አሳረጉት አላለም። በራሱ ኃይል ነው ያረገው። ይህ ብቻ አይደለም፣ በፊቱ ጎዳና የሚመራለትም አላስፈልገውም አለ። እነ ኤልያስን መርተው መላእክት አስገብተዋቸዋል። እነ ሄኖክንም ነዝራ ሱቱኤልንም እንደዚሁ። እርሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ግን በሚያርግበት ጊዜ መላእክት አላስፈለጉትም። ቀጥሎ እንዲህ አለ፣ ኪሩቤልም ሱራፌልም ሊያሳርጉት አልመጡም፣ እርሱ ራሱ በክብር ወጥቶ በላያቸው ላይ ተቀመጠባቸው እንጂ ይላል። ስለዚህ ጌታ አምላካችን እግዚአብሔር ያረገው በምንድን ነው? በምንድን ነው? በራሱ ኃይል፣ በራሱ ስልጣን። ስለዚህ ቤተ ክርስቲያናችን ከኤልያስ እርገት፣ ከሄኖክ እርገት፣ ከቅዱሳን እርገት ከፍ አድርጋ የጌታችን የኢየሱስ ክርስቶስን እርገት ቦታ ተሰጠዋለች። ምክንያቱም የቅዱሳን ጸጋቸው ቅዱሳንን በጸጋ የሆኑ ዘንድ የሰጣቸው እርሱ አምላካችን እግዚአብሔር ስለሆነ ነው። በድጋሚ ክብርና ምስጋና ለአምላካችን ይሆንልን። አመስግኑት እግዚአብሔርን። ትምህርታችንን ለማጠቃለል ያክል በዚህ በዕርገት ዕለት ምን ክንውኖች ተከናወኑ? ለእኛስ እነዚያ ክንውኖች ምንድናቸው የሚለውን ተመልክተን ትምህርታችንን እንቋጫለን። ጌታችን ኢየሱስ ክርስቶስ በሚያርግበት ጊዜ ክንውኖች ተከናውነዋል። በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ስንመለከት ወምዝ አውጾሙ አፈ እስከ ቢታንያ ወአንሳዴው ወአንበረ ላዕሌሆሙ ወባረኮሙ ይላል። ወደ ቢታንያ አወጣቸው፣ እጆቹንም በላያቸው ላይ አድርጎ ባረካቸው ይላል። ምን አደረጋቸው? ምን አደረጋቸው? ባረካቸው። ቅዱስ ያሬድም ለዛ ነው አንሳዴው ወባረኮሙ ብሎ የሚዘምረው። ጌታችን ኢየሱስ ክርስቶስ እጁን አንስቶ ደቀ መዛሙርቱን የባረከበት የቡራኬ ዕለት ነው። የምን ዕለት ነው? የመባረክ ዕለት ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጠው የመጨረሻ ቡራኬ ይሄ ነው። በመዋዕለ ሥጋዌው ለተፈጸሙ ነገሮች ሁሉ የመጨረሻ ቡራኬ ይሄ ነው። ታዲያ ደቀ መዛሙርቱ ይህንን ቡራኬ ለመቀበል ምን አድርገዋል ስንል ብዙ ነገሮችን አድርገዋል። ከነዚህ መካከል ዋና ዋናዎቹን እንመልከት። የመጀመሪያው ምንድነው ስንል ጌታችን ኢየሱስ ክርስቶስን መከተላቸው ነው። ከዚያ በኋላ ከእሱ ጋር መጽናታቸው ነው። ዋናው በዚህ ዕለት ምን አደረጉ ስንል ቅዱሳን ደቀ መዛሙርት አውጾሙ አፈ እስከ ቢታንያ አይደለም የሚለው ያንን ተራራ አብረውት ወጡ። ያንን ተራራ ምን አሉ? ያንን ተራራ አብረውት ምን አሉ? ወጡ። ተራራ ስንወጣው የሚያደክም ነው። ከወጣን በኋላ ግን ሁሉን ነገር የሚያሳይ ስለሆነ ልብን ያስደስታል። ስለዚህ ይሄንን የሐዋርያትን ቡራኬ ለማግኘት የሐዋርያትን መባረክ ለማግኘት ወገኖቼ እኛም በእምነታችን እስከ መጨረሻው ድረስ ምን ማለት መቻል አለብን? መጽናት መቻል አለብን። ተራራ ትዕግስትን ይጠይቃል። በእምነታችን ትዕግስትን ማዘውተር መቻል አለብን። ተራራ ያለ ትዕግስት አይወጣም። ተራራ ያለ ምን አይወጣም? ያለ ምን አይወጣም? አበው የሚያነሱት ምሳሌ አለ። አንዲት ሁሉ ነገር የተከናወነላት ባለሀብት የሆነች ሴት እንዲህ አለች አሉ። የገብስ ሽምብራ መብላት የሚችል ተራራ መውጣት የሚችል ባል እፈልጋለሁ አለች አሉ። የገብስ ሽምብራ መብላት የሚችል ተራራ መውጣት የሚችል ምን እፈልጋለሁ? ደህና አደራችሁ። ምን እፈልጋለሁ? ባል እፈልጋለሁ አለች። እጅግ ሴትየዋ ሀብታም ነበረችና በይፋም ነበርና ያስነገረችው አንድ ወጣት እኔ ያገባታለሁ እኔ ሆናለሁ ብሎ ወደ እሷ ሄደ። ሴትየዋ እንደ መስፈርት ያስቀመጠችው ምንድን ነው? የመጀመሪያው ምንድን ነው? የገብስ መብላት የሚችል። ሁለተኛውስ?
ተራራ መውጣት የሚችል የመጀመሪያ የገብስ ቆሎ ቀረበለት። ሲበላ ትን አለው። ምን አለው? ያው ይሄማ ከኔ ጋር ከቆየ በጥቂት ጊዜ ነው ፍግም የሚልብኝ አለች። ሁለተኛ ተራራ መውጣት ነው አይደል? ምን ማለት ነው? ተራራ መውጣት ነው። ተራራ አብረው በሚወጡበት ጊዜ ነይ ያለ እየጎተተ ልቧን እስክትተፋ ድረስ ይዟት ተራራ ላይ ወጣ። አይ አለች፣ ከዚህ ሰውዬ ጋራ እስከ ፍጻሜ መጸና ከሆነ ልቤን አውጥቶ ምን ይለኛል? ይገለኛል አለች። ታዲያ ሁለተኛ እጅግ ብስል የሆነ ሰው ወደ እሷ መጣና እኔ አገባሻለሁ አላት። ትምህርቱን እንድትሰሙ ትምህርቱን እንዲገልጥልን ነው። ታዲያ የግብፅ ቆሎ ቀረበለት። ሲበላ ቀስ እያለ በላ። የትንታው መፍትሄ ተገደለ አልተገደለ? አዎ ተገደለ። በሁለተኛ ደረጃ ደግሞ ምንድነው መስፈርቷ? ሁለተኛ ነገር ምንድነው መስፈርቷ? ተራራ ነው። ተራራ ሲወጡ ቀስ እያለ አይዞሽ እያለ እየደገፈ እየተደጋገፈ በመደጋገፍና በትዕግስት ይዟት ወደ ምን ወጣ? ወደ ተራራ ወጣ። በዚህን ጊዜ ይሄ ሰው ነው ባሌ አለች። ይሄ ሰው ነው ምን ባሌ። ለምን? በተራራ ላይ መደጋገፍ ስለሚያስፈልግ። አያችሁ፣ በተራራ ላይ ትዕግስት ስለሚያስፈልግ ነይ እያለ እየጎተታት ልቧን አስተፍቷት ነበረ። አሁን እምነታችንም ተራራ ወደ ተባለ በነገራችን ላይ ቤተክርስቲያን በሁለት ነው የምትከፈለው። ተጋድለው የጨረሱ የቅዱሳን ንብረት ያለችባት ያስተጋባን ምንለው ማለት በላይ ያገናኘን ምንለው ፍጻሜ ያገኘሽ ቤተክርስቲያን ናት። ሁለተኛዋ የአዲስ ኪዳኗ ቤተክርስቲያን አሁን በምድር ላይ ያለችው በተጋድሎ ላይ ያለችው ቤተክርስቲያን ናት። እቺ ቤተክርስቲያን ተጋድሎ ላይ ያለችው እያንዳንዱ ክርስቲያን በተጋድሎ ነው በዚህ ምድር ላይ። ተራራ ድካም አለው በምድራችን ላይ በክርስትናችን ልንደክም እንችላለን። ነገር ግን እርስ በርሳችን ተደጋግፈን ተራራ ወደ ተባለ ክርስትና ወደሚወስደን ልዕልና ወጥተን ያን ቡራኬ ማግኘት ያለብን። ለዚህ ደግሞ መደጋገፍ ምንድነው? አረ እንዴት ናችሁ? መደጋገፍ ምንድነው? ወሳኝ ነገር ነው ማለት ነው። መደጋገፍ መቻል አለብን ማለት ነው። ለዚህ ሐዋርያት ይሄንን ቡራኬ ለማግኘት ይሄን ሁሉ ዋጋ እንደከፈሉ እኛም ይሄንን ቡራኬ ለማግኘት እስከ ፍጻሜያችን ድረስ በዚህ መጽናት መቻል አለብን። እግዚአብሔር አምላካችን ሁላችንን ያጽናል። ለዛ ነው ከቅዳሴ መጨረሻ ጊዜ ቤተክርስቲያን የክርስቶስ እርገት ምሳሌ በሆነው መልኩ ካህኑ እጁን በመስቀለኛ ምልክት አድርጎ እግዚአብሔር ምስለ ኩልክሙ ብሎ በእጆቹ ይባርከናል። በእጆቹ ምን ይለናል? በእጆቹ ቅዳሴ ቀድሰው ከወጡ በኋላ ካህናት በመስቀል ነው እንደሚባርኩን። በመስቀል ነው የሚባርኩን። በምናቸው ነው የሚባርኩን? ምክንያቱም በቃ እርገት ነዋ። ቅዳሴው አልቋል። ቤተ ክርስቲያን ልጆቿን ይዛ ወደ ክርስቶስ እያረገች ነው በስጋ ወደሙ በኩል። ስለዚህ የእርገት ዕለት የተከናወነው ቡራኬ በእጅ ነው፣ በአንብሮተ እድ ነው። ስለዚህ ካህኑ በእጁ ምን ይለናል? ይባርከናል። ምክንያቱም ያ የእርገት በረከት እስከ ዛሬ ድረስ በተቸነከረው እጆቹ በኩል የአዳምን በፈጠሩት እጆቹ በኩል በቤተ ክርስቲያን ረቦባት ስለሚኖር ይህንን ቡራኬ ዘወትር በክርስቶስ ቤተ ክርስቲያን በኩል እያገኘን እንገኛለንና ይህንን ያደረገልን አምላካችን ስሙ የተመሰገነ ይሁንልን። አመስግኑት እግዚአብሔርን። ሌላኛው በዚህ በእርገት ምን ተካሂዷል ስንል ሲመት መንፈሳዊ ወይንም ሹመት ተካሂዷል። መንፈሳዊ በሉ እስቲ ሹመት። ቅዱሳን ደቀ መዛሙርትን ባርኳቸዋል። ሲባርካቸውም እጆቹን አንስቶ እንዲህ ነው የሚለው፣ ወንዘ ይባርኮሙ ተራቆሙ ወደ ሰማይ ወጣ። ጌታችን ሲያርግ ደቀ መዛሙርቱ እያዩት ነው ያረገው። ከማረጉ በፊት ምን አደረገባቸው? እጆቹን በላያቸው ላይ አድርጎ እስከ ዛሬ የሰጣቸውን ክህነት እንዲህ ፍቱ ወይንም ምሰሩ፣ በምድር የፈታችሁት የተፈታ፣ በምድር የታሰራችሁት የታሰረ ይሆናል ብሎ የሰጣቸውን ሲመት በዚህ በቡራኬው ቀን በዚህ በዕለተ ዕርገቱ እጆቹን አንስቶ ባርኮ የቤተ ክርስቲያን የመጨረሻ ማዕረግ እስከሚባለው እስከ ታላቁ ክህነት ድረስ ለሐዋርያቱ የሰጠበት ዕለት ነው። ለሐዋርያቱ ምን ያለበት ዕለት ነው? አዎ እጆቹን አንስቶ ባረካቸው የሚለው ሊቃውንት ሲተረጉሙ ምን ብለው የተረጉሙታል? ያንን ሹመት አጸናላቸው፣ ያንን ሹመት ሰጣቸው ብለው ሊቃውንተ ቤተ ክርስቲያን ይተረጉሙታል። ስለዚህ በዚህ በዕርገት ዕለት ሁለተኛ የተከናወነው ነገር ሲመት መንፈሳዊ ነው ማለት ነው። ስለዚህ
ወደዚህ ሹመት ለመድረስ ራሳችንን ማብቃት መቻል አለብን። መንፈሳዊነት በራሱ አንድ ሹመት ስለሆነ፣ ወደ ክርስቶስ ማደግ በራሱ አንድ ሹመት ስለሆነ፣ በስጋው ወደሙ በኩል ወደ እግዚአብሔር መቅረብ አንድ ሹመት ስለሆነ ይህንን ዋናውን ነገር ልንይዝ ያስፈልገናል። ሶስተኛ በእርገቱ ምን ተከናወነ? ምን ተሰጠ ስንል ተስፋ ነው። ምን ተሰጠ? ምን ተሰጠ? የጌታችን እርገት ያለ ተስፋ የሆነ እርገት አይደለም። ልብ አድርጉ። የነ ኤልያስ እርገት ለነ ኤልሳ ተስፋ ነበረው። ይሄም በምን በኩል ተከናወነ ስንል እንዲህ ይላል። ኤልሳ ኤልያስን አንድ ነገር ለመነው። አባቴ ኤልያስ ሆይ አንተ ስትሄድ ያንተ ጸጋ በእኔ ላይ እጥፍ ድርብ ይሁንልኝ አለ። ምን ይሁንልኝ? አይገርማችሁም? ኤልያስ ብልጠቱ ያንተ ጸጋ ይሁንልኝ አይደለም፣ ካንተ ትንሽ ያሳንስህ አላለም። ያንተ ጸጋ እጥፍ ድርብ ምን ይበልልኝ? ይሁንልኝ አለ። የሚገርማችሁ እግዚአብሔር አደረገለት። ያ የኤልሳ በረከት የኤልያስ በረከት ለኤልሳ ተሰጠው። ምን አለው? ተሰጠው። የተሰጠው በምን በኩል መሰላችሁ? በመጎናጸፊያው በኩል ነው። በምን በኩል ነው የተሰጠው? ዘወትር የክርስቶስ ሙሽራ የሆነች ሐሳቧ ክርስቶስና ክርስቶስ ብቻ የሆነላት ቤተ ክርስቲያን ዘወትር አንድ ጊዜ በቀራንዮ ላይ ስለ ሁላችን ኃጢአት ደም በማፍሰስ የተዘረጉ እጆቹ ዘወትር ቤተ ክርስቲያናችን ይሄንን ተስፋ ስታገኝ ኖራለች። ክርስቶስ አረገ፣ እኛ ምን እናደርጋለን? እኛ ምን እንላለን? ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 5 ላይ እንዲህ ይላል፣ ቤተ ክርስቲያንን ሲገልጥ እርሷም ይላል ራስ ለሆነላት አካሉ ናት ይላል። ራስ ለሆነላት ምንድን ናት? ራስ ለሆነላት ምኑ ናት? አካሉ ናት። ማ ቤተ ክርስቲያን። አሁን እናንተ ወደ ቤታችሁ ስትገቡ ራሳችሁ ብቻ ገብቶ ሰውነታችሁ ይቀራል? ሰውነታችሁ ይቀራል? ሰውነታችሁ ይቀራል ወይ? አይቀርም። ራሳችንም ይገባል፣ ሕዋሳታችንም ይቀራል። ስለዚህ ክርስቶስ አረገ፣ ቤተ ክርስቲያንንም አሳረጋት፣ ወደ መንፈሳዊ ልዕልና አወጣት። ራስ ናት ቤተ ክርስቲያን። ማነው? ክርስቶስ ራስ ነው። እኛ ደግሞ ሕዋሳቶቹ ነን። ክርስቶስ ራስ እንደሆነ ራስ በገባበት ሕዋሳቶች እንደሚገቡ ክርስቶስ እንዳረገ እኛም እንዲሁ እናደርጋለን። ክብር ምስጋና ለአምላካችን ይሁንልን። ለዛ ነው ሊቃውንተ ቤተ ክርስቲያን አርገ እግዚአብሔር ከመያለቡ እርገተ ጻድቃን ይላሉ። የቅዱሳንን የጻድቃንን እርገታቸውን ያረጋግጥ ዘንድ እግዚአብሔር አረገ ይላሉ። እግዚአብሔር ምን አለ? እግዚአብሔር ምን አለ? ስለዚህ ይሄ የክርስቶስ እርገት እኛም ወደ ሰማይ እንደምናርግ መንፈሳዊ ስጦታዎችን እንደምንቀበል ማሳያ ነው። ማሳያ ነው። ይህንን ስንመለከት ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ምንን በተረጎመበት ይቤሎ እግዚእ ለእግዚእ የንበርበ የማኔ የሚለውን በተረጎመበት አንቀጹ ላይ እንዲህ ይላል ቅዱስ ዮሐንስ አፈወርቅ በቀኜም ተቀመጥ አለው ይላል። በቀኜም ምን አለው? ተቀመጥ አለው። ይህ ሥጋ ቀድሞ አሁን ልብ አድርጉ። ይቤሎ እግዚእ ለእግዚእ ንበርበ የማኔ የሚል አለ በመዝሙር 109 ቁጥር 1 ላይ የምናገኘው ቃል ልብ አድርጉ። ይሄንን ሲተረጉም ቅዱስ ዮሐንስ እንዲህ አለ፣ በቀኜም ተቀመጥ አለው። ይህ ሥጋ የቱ? ክርስቶስ የተዋሃደው ሥጋ ከሆነነ ዘመድን የምንለው ለዛ ነው። የተዋሃደውን ሥጋ ያ ሥጋ ቀድሞ አንተ መሬት ነህ ወደ መሬትም ትመለሳለህ ብሎ አዋጅን ሰምቶ ነበር። ዛሬ ግን ስለዚህ ሥጋ ከሰማያት በላይ መሆን ብቻ አልበቃውም አለ። ልብ አድርጉ። ይሄ ክርስቶስ ይዞት የወጣው ሥጋ ይዞት ያረገው ሥጋ ከሰማያት በላይ መሆን ብቻ አልበቃውም። በመላእክት ቦታም አልተወሰነም። በአስሩ በመላእክት ሀገር እንኳን አልተወሰነም። ይህም ክብር አልበቃውም። ከመላእክትም በላይ ሆነ። በማ በኩል? እስቲ ተናገሩ። በክርስቶስ በሉኝ። በማ በኩል? በማ በኩል? ልብ አድርጉ። በክርስቶስ የምናገኘውን ያገኘነውን ጸጋ ብናው ክርስትናችን እጅግ ዋጋው ይገባናል። አዎ ከመላእክትም በላይ ከሆነ ከሱራፌልም ከፍ አለ። ወጥቶ ከሊቃነ መላእክት በላይ ሆነ እንጂ ወደ ላይ መውጣት ብቻ አልበቃው። ወደ መንግሥት ዙፋን ወጥቶ በላዩ እስከ መቀመጥ ደረሰ እንጂ ካለ በኋላ እንዲህ አለ፣ የእኛን ባህሪ ከዚህ ከፍተኛ ያህል
የርቀት መጠን በላይ አውጥቶ አኖረው። የእኛን ባህሪ ሰውን ከፍ አደረገው ማለት ነው። አስቀድሞ በአዳም በኩል አዳም ሆይ አንተ መሬት ወትገብ ውስጥ መሬት ብሎ መሬት ነው ወደ መሬት ትመለሳለህ ብሎ ከምድር ዝቅ ያለው ነገር ምንድን ነው? በዓለማችን ላይ ካሉ ነገሮች ያለው ዝቅ ያለ ነገር ምንድን ነው? መሬት በሉኝና ምንድን ነው? መሬት ነው። በቀድሞ ባህሪውን ከሁሉ ነገር በታች አድርጎ መሬት አድርጎት ነበረ። ከዛስ ምን አለው? የእኛን ባህሪ ከዚህ ከፍተኛ ያህል የርቀት መጠን በላይ አውጥቶ አኖረው። ቀድሞ ሰውን ካወረደበት ቦታ በታች ምንም የለም አለ። ከመሬት በታች ምንም የለም። ዛሬም ሰውን ካወጣበት ቦታ በላይ ምንም የለም አለ። ክብር ምስጋና ለአምላካችን ይሁን። እግዚአብሔር የሰውን ባህሪ ለማድረግ የሰውን ባህሪ ለማክበር እግዚአብሔር ሰው ሆነ ከሚለው ትምህርት በላይ ያም ሰው የሆነው አካል ወደ ሰማይ ያረገ ከሚለው ትምህርት በላይ የሰው የባህሪ ከፍታ የለውም። ለዛ ነው ሊቁ አረጋዊ መንፈሳዊ the spiritual elder ብለን የምንጠራው ያ ሰው እንዲህ ብሎ ተናገረ። ምን አለ መሰላችሁ? ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ በመልኩ ይወልድህ ዘንድ በመልክህ ተወለዳል። በመልኩ በሉ እስቲ ይወልድህ ዘንድ በመልክህ ተወለደ። የእርሱ መልክ አምላክነት ነው። የእሱ መልክ ጌትነት ነው። የእሱ መልክ ባህሪው በሙሉ ቅዱስ መሆን ነው። የእኛ መልክስ የባሪያ መልክ ነው። የእኛ መልክስ የተዋረደ ነው። የእኛ መልክ ጸጋ የተገፈፈው መልክ ነው። ያን መልካችንን መልኩ አድርጎ ክርስቶስ እርሱ ዝቅ ብሎ በታኅሳስ ወር ቅድም እንደተናገርነው ፀሐይ ዝቅ እንደምትል ዝቅ ብሎ ተወልዶ በግንቦት ወር ፀሐይ ከፍ እንደምትል በዚህ በግንቦት ወር አርጎ ክርስቶስ ባህሪያችንን ከፍ አደረገው። ክብር ምስጋና ለአምላካችን ይሁንልን። አመስግኑት እግዚአብሔርን። ከዚህ በላይ ከፍታ የለም። ከዚህ በላይ ከፍታ የለም። እኛ ክርስቶስን ተስፋ የምናደርገው በሰማያዊ ሕይወታችን ነው። የሊቃውንትን ትምህርት እንቀጥል። አባ ጊዮርጊስ ዘጋስጫ ቅዱስ ዳዊትን እንዲህ ሲል ይጠይቀዋል። እንዲህ በሚለው መዝሙሩ ላይ ንበር በየማነ ያለውን ሲጠይቅ ይቤሎ እግዚ ለእግዚእ ጌታ በሉ እስቲ ጌታዬን እንዲህ አለው። አዎ ልብ አድርጉ። ቅዱስ አባ ጊዮርጊስ ዘጋስጫ ከክርስቶስ ውጭ ጌታ ሲባል ደነገጠ። እየሰማችሁ ነው? እንዲህ አለ፣ ነቢይና ንጉሥ ሆይ ዳዊትን ነው ከቅድስት ድንግል ከተወለደው ከእግዚአብሔር ልጅ በቀር ጌታ ማን ነው አለ። ከእግዚአብሔር ልጅ በቀር ጌታ ማን ነው? ልብ አድርጉ። ጌታ ማን ነው? አስቀድሞ ከወለደው በቀር በቀኜ ተቀመጥ ያለው ማን ነው? ማንስ ሊሆን ይችላል? በቀኜ ተቀመጥ ያለውስ ከእርሱ ስላለ ስለ ልጁ መለኮት አይደለም አለው። ልብ አድርጉ። አብ ወልድና ከቀኜ ተቀመጥ እያለው አይደለም ማለት ነው። ምክንያቱም የወልድ መለኮት ዘወትር ከአብ ጋራ ህልው ሆኖ የተካከለ ሆኖ የሚኖር ስለሆነ ማለት ነው። ክርስቶስ ሰው ስለሆነ ከእግዚአብሔርነቱ አንሷል፣ ከአብ አንሷል ማለት አይደለም። ምክንያቱም መለኮቱ ሁሉ ሆኖ ስለሚኖር ማለት ነው። ታዲያ ናና በቀኜ ተቀመጥ እያለ ያለው ማንን ነው ብሎ ይጠይቅና እንዲህ ብሎ ይመልሳል። በቀኜ ተቀመጥ ያለውስ ከእርሱ ጋር ስላለ ስለ ልጁ መለኮት አይደለም። ከእርሱ ጋር ተቀምጦ ስላልነበረች ከእርሱ ጋር ተቀምጣ ስላልነበረች ያንተ ስጋ። ምክንያቱም ኢየሱስ ክርስቶስ የነሳው የዳዊትን ባህሪ የዳዊትን ዘር ነው። ምክንያቱም የዳዊት ልጅ የአብርሃም ልጅ ብሎ ስርወ መንግስት ዳዊትን ስርወ ሃይማኖት አብርሃምን ጠቅሶ የማቴዎስ ወንጌል ይጀምራል። የሃይማኖት ስር የሆነ አብርሃምን ጠቅሶ ማለት ነው። ስለዚህ ያንተን ስጋ ነው እያለው ነው ዳዊትን ሲናገር አባ ጊዮርጊስ። ያንተን ስጋ ስለሆነች ልጁ ስላስነሳት ትስብእት ያስቀምጠው ዘንድ ተናገረ እንጂ ይላል። ምክንያቱም የኛ አምላክ የኛ ጌታ መድኃኒታችን ኢየሱስ ክርስቶስማ ና በዚህ ተቀመጥ ተብሎ ሊሾሙት የማያስፈልግ የዘላለም ንጉሥ የባህሪ ጌታ አምላክ ነውና ክብር ምስጋና ለአምላካችን ይሁንልን። ክብር ምስጋና ለአምላካችን ይሁንልን። ሊቁ ቅዱስ ቄርሎስም ስላገኘነው በረከት እንዲህ ሲል ተናገረ። ይሄ ተስፋ ሕይወት ምን እንደሆነ ሲናገር እንዲህ አለ። ዋንሳ እግዚአብሔር አብ ምስሌው ዋንበረ በየማኑ በሰማያት በኢየሱስ ክርስቶስ እግዚአብሔር አብ ከእርሱ ጋር ለመኖር አስነስቶ በኢየሱስ ክርስቶስ በሰማይ በክብር አኖረን ይላል። እርገቱ ወገኖቼ
እኛም የማረግን ተስፋ ያገኘንበት ከክርስቶስ ጋር ያረግንበት ነው። ምክንያቱም ደቀ መዛሙርቱ ጌታቸው ሲወጣ እየተመለከቱት ቆዩ። ኦ አንትሙ ሰብአ ገሊላ ለምን ትትነጽሩ ሰማየ ሰማየ፣ እናንተ የገሊላ ሰዎች ሆይ ቆማችሁ አሁንም ድረስ ሰማይ ሰማይ ለምን ትመለከታላችሁ አላቸው መልአኩ። ታዲያ ጌታቸውን ካላዩ በስተቀር ማንን ይዩ? የደቀ መዛሙርቱ ተስፋ ጌታ ነው። ቆመው ጌታን ብቻ ይመለከቱ ነበረ እና ማንን እንመልከት ነው የሚሉት? ቢመልሱለት ኖሮ ከጌታ ውጪ ማንን ይመልከቱ? የመረጣቸው ከተዋረዱበት አሳስጋሪ መንቀላጣቢ የገሊላ ገበሬዎች ተብለው ከተናቁበት ያነሳቸው። ይሄ ብቻ አይደለም፣ በባሪያቸው ተዋርደው የነበሩትን ያከበረው ጌታ እርሱ ብቻ ነው፣ መላእክት አይደሉም። ታዲያ ማንን ይመልከቱ? እሱን ብቻ ይመለከቱ ነበር ይለናል። ከዛስ አንትሙ ሰብአ የገሊላ ሰዎች ሆይ ለምን ትቆማላችሁ አላቸው። እንቆማለን እንጂ አሉ። ታዲያ መላእክት ሲመልሱ እንዲህ ብለው መለሱላቸው። መላእክቱ እንዲህ አሏቸው፣ ኢየሱስ እንዲሁ ሲሄድ እንዳያችሁት ይመጣል አሏቸው። ምን ይላል? ምን ይላል? ይመጣል። ስለዚህ ሶስተኛው ተስፋ ይመጣል ነው ጌታችን ኢየሱስ ክርስቶስ ማለት። የሁለተኛው ተስፋ ጌታችን እንዲሁ እንዳረገ በሉ እስቲ፣ እንዲሁ እንዳረገ ይመጣል። ይሄ ቤተ ክርስቲያን ሕይወት ነው። ሙሽራይቱ የሆነች ቤተ ክርስቲያን ሙሽራዋ የሆነ ክርስቶስን ብቻ በመጠባበቅ የምትኖረው ሕይወት ነው። ምክንያቱም ሙሽሪት ቤተ ክርስቲያን ሙሽሪት የሆነች ማንን ነው የምትጠብቀው? ደህና አደራችሁ። ማንን ነው ሙሽሪት የምትጠብቀው? ሚዜዎቿን ነው። ሚዜዎቿን ነው። ሙሽራዋን ነው የምትጠብቀው አይደል? ምክንያቱም ሚዜውማ አርኩሰ ለመራዊት ፌሳ በቃለ መራዊ ወበመራት ይላል። ሚዜውማ ደስ የሚለው በሙሽራውና በሙሽሪት ነው። ዋናው ዓላማው ሚዜ አይደለም። ዋናው ዓላማ ማን ነው? ሙሽራው ነው። ስለዚህ ቤተ ክርስቲያናችን ይሄንን የክርስቶስን መምጣት ስትጠባበቅ ነው የምትቆየው። ይሄንንም ያወጁት ደግሞ መላእክት ናቸው። መላእክት አስቀድመው መጸነሱን ብሎም ደግሞ ከዛ በኋላ ትንሣኤውን አሁን ደግሞ እርገቱን በማወጅ የክርስቶስ ወንጌል አካል ይሆናሉ። የክርስቶስ ወንጌል ምን ይሆናሉ? አካል ይሆናሉ ማለት ነው። እንዲሁ ይመጣል ብለው የተናገሩት ማን ስለሆኑ? መላእክት ስለሆኑ ማለት ነው። ቅዱስ ዮሐንስም በራእይ መጽሐፉ ላይ አቡ ቀለምሲስ ነባቤ መለኮት ወልደ ነጎድጓድ የምንለው ስለ ነገረ መለኮት ጽፎ የማይጠግበው የማያበቃው ቅዱስ ዮሐንስ እንዲህ ሲል ይናገራል። በራእይ መጽሐፉ ምዕራፍ 1 ቁጥር 7 ላይ እንዲህ አለ፣ እነሆ ከደመና ጋር ይመጣል። ከምን ጋር ይመጣል? አሁን እየሰማችሁ መሆኑን የማረጋግጥበት ታይም ነው። ቅድም ደመና የክርስቶስ ምኑ ነው ብያቸዋለሁ። የምኑ መገለጫ? በጣም ጥሩ እየሰማችሁ ነው ማለት ነው። ደመና የምኑ መገለጫ ነው? ከዛ ዮሐንስ ምን እያለን ነው? እነሆ ክርስቶስ እርሱ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል አለ። የወጉትም ምን ይሉታል? ምን ይሉታል? ያዩታል። ይህንን በማለት መላእክቱ በእርገቱ ያየነውን በደመና በዳግም ምጽአቱ እንደምናየው ነገሩ። ስለዚህ ሶስተኛው ተስፋ የማመምጣት ነው። የማመምጣት ነው፣ የክርስቶስ መምጣት ነው። አራተኛውና በቅርቡ የተከናወነላቸው ምንድነው ስንል ለደቀ መዛሙርቱ የመንፈስ ቅዱስ መላክ ነው። የምን መላክ? የምን መላክ ነው? የመንፈስ ቅዱስ መላክ። ጌታ እንዲህ ብሏቸው አረገ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተ ግን በሉ እስቲ ኃይልን ከአርያም እስክትለብሱ ድረስ በኢየሩሳሌም ቆዩ። በየት ቆዩ? በየት ቆዩ? በኢየሩሳሌም ቆዩ። ዛሬም ቤተ ክርስቲያን ተመልክቷ የክርስቶስን መልእክት ይሄ ነው። ምንን እስክትለብሱ ድረስ? ኃይልን እስክትለብሱ ድረስ። እንዳልኳችሁ ያንን ኃይል የምንለብሰው ከክርስቶስ ጋር ነው፣ በዳግም ምጽአት ነው። ስለዚህ ዳግም ምጽአት እስኪመጣ ድረስ፣ ክርስቶስ እስኪመጣ ድረስ በኢየሩሳሌም መቆየት አለብን። ኢየሩሳሌም በምድር ላይ ያለች በተጋድሎ ላይ ያለችው ቤተ ክርስቲያን ኢየሩሳሌም ብሂል የእግዚአብሔር ሀገር ማለት ናት። በአዲስ ኪዳን
አይሁዳዊ የለ፣ አረማዊ የለ፣ ግሪካዊ የለ፣ የተቀደሰ ሀገር የለ፣ የተባረከ ሀገር የለ። የኛ ሀገራችን ቤት ነው። ቤት ነው ሀገራችን። ቤት ነው ሀገራችን። የመጣችሁበትን እያሰባችሁ እንዳይሆን ሀገራችን ቤት ነው። የምንሄድበት ነው ሀገራችን። እየሰማችሁ ነው? እየሰማችሁ ነው? ስለዚህ ሰማያዊ ዜግነት ያለን እኛ ሁላችን ያንን ክብር ያንን ጸጋ እስክንገናኝ ድረስ የእግዚአብሔር የክብሩ መገለጫ በሆነች በኢየሩሳሌም እግዚአብሔር የክብሩ መገለጫ ቃሉ የሚነገርባት ድህነት የምናገኝባት በስሙ የምንጠመቅባት ስጋውን የምንበላባት ደሙን የምንጠጣባት ቅድስት ቤተ ክርስቲያን ናት። ማናት? ስለዚህ ኃይልን እስክንለብስ ድረስ በምጽአቱ ከክርስቶስ ጋር አብረን እስክንሆን ድረስ በየት እንቆይ? በየት እንቆይ? በየት እንቆይ? በቤተ ክርስቲያን እንቆይ። በቤተ ክርስቲያን ስንቆይ ክርስቶስ ከደቀ መዛሙርቱ ጋር በሆነበት ጊዜ ደቀ መዛሙርቱ እንደተባረኩ፣ እንደተሾሙ፣ እንደከበሩ ወገኖቼ እኛም ዘወትር በቤተ ክርስቲያን የምንቆይ ከሆነ ይሄንን ቡራኬ እናገኛለን። ይሄንን መባረክ እናገኛለን። ይሄ መባረክ ምድራዊ የሆነ መባረክ አይደለም። ከእግዚአብሔር የሆነ በእግዚአብሔር የሆነ ወደ እግዚአብሔር የሚያደርስ ነው። ስለዚህ የአዲስ ኪዳን ምዕመናን ሁላችን ደቀ መዛሙርቱ ዓይናቸውን አንስተው እየተመለከቱ ነበር እንደተባለ በምድር ላይ ያለን በተጋድሏ ቤተ ክርስቲያን የምንኖር የአዲስ ኪዳን ምዕመናን የምናነገው ነገር አንድ ነገር አለ። ሁልጊዜ ማንን መመልከት? ክርስቶስን መመልከት። ወገኖቼ ማንን መመልከት? ማንን መመልከት? ክርስቶስን መመልከት። ክርስቶስን ስንመለከት መላእክት ራሳቸው መጥተው ያጽናኑናል። መላእክት ራሳቸው መጥተው ያረጋጉናል። መላእክት ራሳቸው መጥተው የክርስቶስን ሐሳብ ይነግሩናል። ደቀ መዛሙርቱ ወደ ላይ አዩ እንደተባለ ተስፋ የሚያደርጉት ክርስቶስን ተመለከቱ እንደተባለ የእኛም ተስፋችን ሕይወታችን ማንነታችን የሆነ ክርስቶስ እንድንመለከት እግዚአብሔር ይርዳን። ምክንያቱም በምድር ላይ ያለን በክርስቶስ የምናምን የአዲስ ኪዳን ክርስቲያኖች ከእርሱ ነን። ሕይወት የሰጠን እርሱ ነው። ወደ እርሱ ነን የምንሄደው። መድረሻችን እርሱ ነው። የእርሱ ነን። የቸርነቱ ማሳያዎች ነን። ስለዚህ ይህንን ማስተዋልና መገንዘብ መቻል አለብን። ወደ ሰማይ አረገ። የቅዱሳን አባቶቻችን በረከታቸው ድልማትነሳ ሃይማኖታቸው ሰማያዊት የሆነች ቀናይት መንገዳቸው አትለየን። አምነው ካዱ፣ ተሰብስበው ተበተኑ፣ ቀርበው ራቁ፣ ዘምረው ነበር ዘፈኑ ከመባል አምላካችን እግዚአብሔር ሁላችንን ይሰውረን። በጾም በጸሎት ያለን ጽናት ሳይቀንስ መንፈሳዊ በረከትን በቅዱስ መስቀሉ በእምነት በጸበሉ ተቀብለን ስጋውን በልተን ደሙን ጠጥተን የመንግስቱ ዜጎች እንድንሆን አምላካችን እግዚአብሔር ለሁላችን